እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን አደረሳችሁ? እግዚአብሔር አምላካችን ሁላችንንም በቸርነቱ በምሕረቱ ጠብቆ ወሚቶ ለዚህ ዕለት ያደረሰን አምላክ ምስጋና ይድረሰው። እንኳን ለእመቤታችን ለቅድስት ድንግል ማርያም ለትንሣኤዋና ለዕርገቷ ለተሰና አደረሳችሁ። ለሁላችሁ እግዚአብሔርን አመስግኑት። አረ ያምሳል ሱባኤ ጀምሮ የምንችለውን ጸልየን የምንችለውን ወድቀን ተነስተን እግዚአብሔር ጉልበት ሆኖን ጤና ሆኖን የጎደለብንን ሞልቶልን ጀምሮ መጨረስ እኮ ለብዙዎች ያልተሰጠ ሊሰጠን ነው። እኛ ደግሞ እግዚአብሔር ጠብቆን ከቁጥር ሳንጎድል ሱባኤውን አንድ ብለን ጀምረን ለፍጻሜ ገብተናልና ያደረሰን አምላክ በድጋሚ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንደ ዛሬ ከቁጥር ሳያጎድል ሁላችንን የታመሙት ድነው፣ ሕፃናቱ አድገው፣ አረጋውያኑ በርትተው ለሚቀጥለው ዓመት እንደርሰን እንዲሁ የእመቤታችንን ጾም ሱባኤ በሰላም እንድናሳልፍ የዓመት ሰዎች ይበለን። በዚህ በሱባኤው ውስጥ እንግዲህ እግዚአብሔር የፈቀደላቸው ከ10 እስከ 15 የሚሆኑ እናቶች አባቶች እየመጡ ትርጓሜውን አብረው እየተካፈሉ ሲሳተፉ ነው የሰነበቱትና እናንተም ደግሞ መምጣት ባትችሉ በስራ ምክንያት ያው እመቤታችን በያላችሁበት እንደምትባርካቸው እምነታችን ነው። አሁንም በረከቷ ለሁላችን ይድረሰን። ጊዜ ገጥሞን ጊዜ አግኝተን በዚህ የሰማነውን ለመምጣት እያሰባችሁ በተለያየ ቦታ ያላችሁትን መብርሃን ተባርካችሁ ትባርከን። አነ ውእቱ ትንሣኤ ወሕይወት፣ እኔ ሕይወትና ትንሣኤ ነኝ። ይህንን ኃይለ ቃል የምናገኘው የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እናገኘዋለን። አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ ኢይመውት፣ እኔ ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ነው። ይህንን ቃል የተናገረው አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌው፣ መዋዕለ ሥጋዌው ማለት በሚያስተምርበት ወቅት 3 ዓመት ከ3 ወር ወንጌልን አስተምሯል። ዙሮ ያላመኑትን አሳምኗል። እግዚአብሔር የሱ የጠራቸው ለመንግስቱ አብቅቷል። በዚያ በሚያስተምርበት ሰዓት እንግዲህ ሁልጊዜ ቤተክርስቲያን ስታስተምር እንደምትሰሙ ጌታ በሚያስተምርበት ሰዓት 5 አይነት ሕዝብ ይከተለው ነበር። 5 አይነት ነገድ ያለው ሕዝብ ይከተለው ነበር። እንግዲህ የክርስቶስ ጸጋው የተለያየ ስለነበረ ግማሹ በሽተኛ የነበረው እንደሚያድን እንደሚፈውስ ስለሚያውቅ በሽተኛው ከክርስቶስ ማህበር ገብቶ ክርስቶስን አግኝቶ ተፈውሶ መልስ ይፈልግ ስለነበረ አንደኛው ነገር እንደዚህ፣ ሁለተኛው ትንሹን እያበረከተ ይመግብ ስለነበረ ምግብ የሌላቸው መጠጥ የሌላቸው ለጊዜው በቂ ኑሮ የሌላቸው ደግሞ የሚያበረከት ከሆነማ ለምን ከእሱ ጋር እየሆን ለምን ለስጋችን ለነፍሳችን አንመገብ እያሉ የተለያዩ በሽተኞች፣ ረሃብተኞች፣ የተለያየ ችግር ያለባቸው ይከተሉት ነበር። ከእነዚያ ውስጥ እጅግ በጣም በርቱ ብዙ አንቆይም፣ ድካም ሊኖር ይችላል። ብዙ አንቆይም፣ ተከታተሉ። እኔ ብዙ አላበዝም። ከእነዚያ ከሚከተሉት ውስጥ በታሪክ ጊዜ ሲነገር እንደምትሰሙት አልዓዛር የሚባል ሁለት እህቶቹ ማርታና
ማርያም የሚባሉ የጌታ ቅርብ የማይጠፉ ነበሩ እና አሁን በጠቀስኩት ምዕራፍ ላይ ከምዕራፍ 11 ቁጥር 1 ጀምሮ አልዓዛር ታሞ ነበርና አረፈ፣ ሞተ። አልዓዛር በሞተበት ሰዓት ክርስቶስ ለማስተማር ሌላ ቦታ ነበር የነበረ። በዚህ ሰዓት እህቱ የአልዓዛር ምን አለች? ጌታዬ እኮ በዚህ ኑሮ ቢሆን ኑሮ ወንድሜ አይሞትም ነበር። እንግዲህ ጌታ እንደሚያስነሳ ወይም ደግሞ ሞት እንደሚያሸንፍ በመንፈስ ተገልጦ ወይም ከተማረች ትምህርት የተረዳችው ነገር ነበረ ማለት ነው እና ቢኖር ኑሮ ወንድሜ አይሞት ነው ስትጨነቅ ክርስቶስ በሚያስተምርበት ሆኖ የአልዓዛር መሞት አወቀ። ማይበረባ ስለሆነ የሚደበቀው የሚሰውረው ስለሌለሱ እንደሞት አወቀና ደቀ መዛሙርቱ ናቸው እንሂድ አልዓዛር አርክነ ሞተ አላቸው ይላል። ወንድማችን አልዓዛር አርፏልና እንሂድ አላቸው። ያን ጊዜ ደቀ መዛሙርቱን ይዞ ወደ ማርያምና ማርታ ቤት ሄደ። ሲሄድ ክርስቶስ ሲደርስ አልዓዛር ከሞተ ስንት ቀን ሞት ነበረ? ስንት ቀን ሞት ነበረ? የሁልጊዜ የምትሰሙት የምጠይቃችሁ የበለጠ እንድትረዱ ነው። 4 ቀን ሞት ነበር። በጣም ጥሩ 4 ቀን ሞት ነበርና በእስራኤል ባህል ማለት ነው ሰው ሲሞት በከርቤ በተለያየ ነገር ሰውነቱን በሚያጣብቅ ነገር በበፍታ አድርገው አጣብቀው ነው የሚቀብሩት እና በእነሱ ባህል ያ የተጣበቀው ነገር እስከ 3 ቀን ግን ስጋው አይፈርስም አይሸትም ብለው ነው የሚያምኑት ማለት ነው። አሁን 4ኛው ቀን ስለነበረ ጊዜ ደረሰበት። ሄደ ክርስቶስ ከነ ማርታ ቤት ገባ። ሲገባ ምን አለችው? ጌታዬ አንተ በዚህ ኑሮ ቢሆን ኑሮ ወንድሜ ባልሞተም ነበር አለችው። ወንድምሽ ይነሳል አለ። አዎ በኋላማ እንደሚነሳ ቃለው አለች። እሷ የምታውቀው በኋላ ላይ እንደሚያስነሳ ነው እንጂ እዛው ዕለቱ እንደሚያስነሳ አልተረዳችም ነበርና አዎ በኋላማ እንደሚነሳ አውቃለሁ ስትለው አሁን ያልኩት ጥቅስ ምንድን ነው? እኔ ረሳችሁ እኔ ትንሣኤና ሕይወት ነኝ አለ። በዛው ላይ ማለት ነው። ካመንሽ አሁንም ቢሆን አስነሳዋለሁ እያላት ነው። ይህንን አለና ነይ ወደ መቃብሩ እንሂድ አሳየኝ ብሎ ወደ መቃብሩ ሄደ። ሲሄድ ምን አለችው ማርያም? ጌታ ሆይ ከተቀበረ 4 ቀን ሆኖታልና ይሸተሃል አለች። ቅድም ያልኳችሁ ግን ከ3 ቀን በኋላ አይሰራም ያላጣለች። በእነሱ አመለካከት በእነሱ አረዳድ በዘመኑ በነበረው ቴክኖሎጂ እንደዚህ አለ። ግን በ4ኛው ቀን ሄደና አልዓዛር ጻም ተንስ ወጣ አለ። አልዓዛር ተነስና ውጣ አለ። ያን ጊዜ ከነመግነዙ ብድግ አለ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ብዙ እኮ በህሊና የሞትን በስራ የሞትን የተኛን ብዙ አለና እኛንም እንዲያስነሳን አምላካችን ፈቃዱ ይሁንልን። ያን ጊዜ ከነመግነዙ ሲነሳ ሐዋርያትን መግነዙን ፍቱለት አላቸው ይላል። ለምን ይመስላችኋል? ለሐዋርያት ስልጣን እየሰጣቸው እናንተ ያሰራችሁት የታሰረ ነው፣ የፈታችሁት የተፈታ ነው ሲል ፍቱት መግነዙን አላቸው ይላል። ያን ጊዜ ፈቱለትና ተነሳ። አልዓዛርን ያስነሳ አምላክ አሁንም ሁላችንን ለበጎ ነገር ያስነሳል። በዚሁ እንደው ትንሣኤ ካነሳ አይቀር 5 አይነት ትንሣኤ አለ። ስንት ትንሣኤ አለ? 5 አይነት ትንሣኤ አለ። ስንቱ ታውቃላችሁና? ስንት ትንሣኤ ታውቃላችሁ? ስንት ትንሣኤ ታውቃላችሁ? ትንሣኤ ሙታን የምንለው 1 ሰዎች ትንሣኤ ሥጋ እንለዋለን ማለት ትንሣኤ ሙታን 1። ሁለተኛውስ ከዛ በፊት የረሳችሁ ሁልጊዜ የምታስታውሱት ትንሣኤ ሕሊና ይባላል።
ትንሣኤ ምን ማለት ነው? ህሊና ለመልካም ነገር መነሳሳት። ቤተክርስቲያን አይመጣ ከሆነ ቤተክርስቲያን ሊሄድ ብሎ ማሰብ ከሆነ ወደ ገዳም ሊሄድ ብሎ ማሰብ፣ አይጾም ከሆነ ለመጾም መነሳሳት፣ አይጸልይ ከሆነ ለመጸለይ መነሳሳት፣ አይመጸውት ከሆነ ለመመጽወት መነሳሳት፣ ለባልንጀራው በጎ ነገር ያድርግ ከሆነ በጎ ነገር ለማድረግ ማሰብ። ይሄ የመጀመሪያው እያንዳንዳችን ትልቅ ሕፃን አዋቂ ደቂቅ ሳይል ብላሽ ሊተገበረው የሚገባው የህሊና ትንሣኤ ሊሆን ይገባል። ሰው ይሄ ህሊና ከሌለው ማለት ምንድን ነው የሚሆነው? ቀኝ የሚናገረውን የማያውቅ ነው የሚሆነው። ክፉና በጎን መለየት አይችልም። አባቶቻችን ፈርዖንን ለሞት ያበቃው ለስጥመት ያበቃው ይላል ይሄ የሚያስብበት የህሊና እንትኑ ተዘግቶ ነው ይላሉ። እንግዲህ ወደ 9 አይነት ታምራት ተደርጎለት ነበር። ያ ሁሉ ለሱ እንዲያገናዝብ፣ እንዲረዳ፣ ከክፋቱ እንዲመለስ፣ ከጭካኔው እንዲወጣ ነበረ። መጨረሻ ላይ ግን ከነ ሰራዊቱ የኤርትራ ባህር አሰጠመችው። ስለዚህ ወገኖች እኛ ካላሰብን እንዲጾሙ ሲመጣ መጾም አለብን ብለን ለመጾም ካልተዘጋጀ፣ ሱባኤ ሲመጣ ሱባኤ አለብን ብለን ካላዘጋጀ የሚጠብቀን አጸፋው ሞት ነው የሚሆነው። ቀኝ ነገር ልናቅም አንችልም እና የመጀመሪያው ትንሣኤ ሁላችን የሚመለከት የህሊና ትንሣኤ አለ። ይህንን ሁላችን ልናስበው ይገባል። ከዛሬ ጀምሮ የህሊና ትንሣኤ ሊሆን ይገባል። ሁለተኛው ትንሣኤ ልቡና ይባላል። አሁንም ልናየው ትንሣኤ ህሊና ላይ አይደል? ይሄ የማሰብ ትንሣኤ አለ። ትንሣኤ ልቡና ማለት ደግሞ የማድረግ ወደዚህ መጥቶ መጸለይ፣ ድርጊት ማከናወን፣ ወደዚህ መጥቶ አስራት በኩራት ማውጣት፣ ወደዚህ መጥቶ መዘመር፣ ወደዚህ መጥቶ ማስቀደስ፣ ወደዚህ መጥቶ ወንጌሉን መማር፣ ወደዚህ መጥቶ ይህን የጎደለውን መሙላት መስራት አስተዋይ ነው ከኔ ይባላል። የወደቀውን ስናነሳ የጎደለውን ስንሞላ ይህን አርግ ሳንባል ይህን አርግ ሳንባል ብሎ ስናደርግ ከኔ እኮ አስተዋይ ነው፣ እንዲህ አይነት ነገር አይቶ አያልፍም፣ እንዲህ አይነት ነገር አይታ አታልፍም ይባላል። ያ የልቡና ትንሣኤ ነው። ከመልካም ነገር ያሰብነውን ወደ ተግባር መቀየር ነው። ወገኖች ሁልጊዜ እናስባለን፣ ግን መቼ ነው የትንሣኤ ልቡና የሚሆነው? ትንሣኤ ልቡና ሲባል ማለት ነው ንስሐ የገባው ስለወደሙ ሲቀበል ነው ትንሣኤ ልቡና የሚኖረው። ግን ብዙዎቻችን እየተቀበልን አይደለም። ዝም ብለን መመላለስ ነው። ነጋዴ ዕቃ ከአንዱ ቦታ አምጥቶ ወደ አንዱ ቦታ ሲወስድ ምን ሊያደርግ ነው? ሽጦ ምን ለማግኘት? ትርፍ ለማግኘት። ግን ከዲሲ ኢትዮጵያ ዝም ብሎ ቢመላለስ ትርፍ ከሌለው ጥቅም አለው? የለውም። ቤተክርስቲያን የምንለው ልናተርፍ ነው። በነፍሳችን ትርፋማ ልንሆን ነው የምንመጣውና ቤተክርስቲያን ከመጣን አይቀር የሚጠበቅብንን ነገር አድርገን እኛ የማስተማር፣ የማጥመቅ፣ የማቁረብ ግዴታ አለብን። እናንተ ደግሞ የመማር፣ የመጠመቅ በዛ ደግሞ ሲሆኑ የመቀበል ግዴታ አለባቸው። ይህንን ካልተወጣን ከንቱ ጮት ነው። እኛም ከንቱ ነው፣ የእናንተ ምስከቱ ነው የሚሆነው እና ሁላችን ትንሣኤ ልቡና ኖሮን ይህን ያሰብነውን ነገር ወደ ተግባር እንድንቀይር አምላካችን ይፍቀድልን። ከዛ ቀጥሎ ቅድም ያላችሁት ትንሣኤ ሙታን ወይም ትንሣኤ ሥጋ ይባላል። ትንሣኤ ሥጋ የሚባለው አሁን ለምሳሌ ከብሉይ ኪዳን ጀምሮ እነ ኤልያስ የሚያስመሳቸው ሰዎች ነበሩ እየጸለዩ። እነዚያ በብሉይ ሥጋ ነው የሚነሱ። ብሉይ ሥጋ ማለት በሚያረጅ በሚጠፋ በሚሞት ሥጋ ነው የሚነሱ። ተመልሰው ይሞታሉ። አሁን የሚያነሳ ነው የአልዓዛር ራሱ። የአልዓዛር ክርስቶስ አስነሳው። ካስነሳው በኋላ አረተ ዘመኑ ሲደርስ መልሶ ይሞታል። እንደ ማንኛችንም የኋላ ትንሣኤ ሙታንን ትንሣኤ ክርስቶስን ዳግም ምጽአትን ይጠብቃል ማለት ይህ ሦስተኛው ትንሣኤ ነው። ሰው
በተለያየ በአንድ ምክንያት ሊሞት ይችላል። ግን እግዚአብሔር የመረጠው ደግሞ በቅዱስ ጸሎት ሊድን ይችላል፣ ሊነሳ ይችላል። እንዲህ አይነት ትንሣኤም አለ እና ይሄ ትንሣኤ ሥጋ የሥጋ ትንሣኤ በብሉይ ሥጋ መነሳት ለመበሎቻችን እና እንዲህ አይነት ትንሣኤም እንዳለ ማወቅ መረዳት ጥቅም አለ። ከዛ ወደ አራተኛው ትንሣኤ ስንሄድ ትንሣኤ ሙታን የምንለው ሁሉ በዕለተ ክርስቶስ በመጣ ጊዜ በዳግም ትንሣኤ መልካም የሰሩ በቀኝ ለክብር፣ ክፉ የሰሩ የውርደት ትንሣኤ ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደጻፈልን መልካም የሰሩ ለክብር ትንሣኤ፣ መጥፎ የሰሩ ክፉ የሰሩ ደግሞ ለውርደት ትንሣኤ ይነሳሉ አለ። ይሄ አራተኛው ትንሣኤ ነው። ስለዚህ ወገኖች የሚያስፈራው ለእኛ ያ ነው። አሁን ቅድም የጠቀስኳቸው እየተገበርናቸው ማለት ያን ጊዜ የሚጠብቀን አላቃቸውም ነው የወርድ ትንሣኤ የሚጠብቀን ማለት ነው። ከዛ ላለመድረስ ነው አሁን ቤተክርስቲያን የምትጮኸው የምታስተምረው፣ ኑ እንማር፣ ኑ ሥጋውን ደግሞ ተቀበሉ፣ ንስሐ ግቡ፣ የጣላችሁ ታረቁ፣ የበደላችሁ ካሱ፣ የቀማችሁ መልሱ እያለች ቤተክርስቲያን የምትጠራው ያ የውርደት ትንሣኤ እንዳያገኝ ነው። አላቃችሁ መባል ከባድ ነው። ሁልጊዜ የምናገረው አለ ያዕቆብ ዘስሩግ የተናገረው አንሰ እፈር ሰለስተ ግብራት፣ እኔ ሶስት ነገሮች ያስጨንቁኛል አለ። የመጀመሪያው ያ ሞት የሚባለው መጥቶ ነፍስ ከሥጋ ሊለይ ይላሉ። ፊቱ የሚያስፈራ ሆኖ ዓይኑን አፍጥጦ ጥርሱን አግጦ ሲመጣ ያን ጊዜ ነፍስ ታየዋለች። ስታዩ እንጨነቃለን። ይሄ ያስፈራኛል አለ ቅዱስ ያዕቆብ። ይህ ያስፈራ ማንኛው ወደ ልጠላል ከዚያ የሚያመልጥ ስለሌለ ከሞት የሚያመልጥ ስለሌለ ክርስቶስ እንደተናገረው አንዳንዶች አሉ ያለው እግዚአብሔር መረጣቸው ይኖራሉ። ከብሉይ ኪዳን እነ ሄኖክ እነ ኤልያስ ይኖራሉ። በአዲስ ኪዳንም ወልደ ዮሐንስ ይኖራል። ግን የምንበዛው ግን በሕይወት በሞት እንወሰዳለን። ያን ጊዜ ሞት ሲመጣ አስፈሪ ነው፣ አስደንጋጭ ነው። ይህ አስደንጋጭ የሚሆነው ግን የአቡን የሕሊና ትንሣኤ ያልተረሳ ነው፣ የልቡና ትንሣኤ ያልተረሳ ነው። መልካም ስራ ያልሰራ ነው እንጂ መልካም የሰሩት ማንጊዳ በመዓዛ ቅዱሳን ነው። በገነት ባለችው መዓዛ ነው አሽቶ ነሰገሳቸው እንዲያቸው እንኳን የቅዱሳን ነፍስና አባቶቻችን እንኳን የኛ አባቶች ብዙዎቹ እንደምታውቋቸው እያየናቸው ነው። አብረው ሲወስዱት ቆይተው ምሽል የደግነታቸው የዋህነታቸው የቅንነታቸው መልስ ውጤት ነው እና መልካም የሰራ ለመክብር ትንሣኤ ይነሳልና መልካም ሰርተን ጌታ በመጣ ጊዜ በክብር እንዲያስነሳን ፈቃዱ ይሁን። አምስተኛው የእመቤታችን ትንሣኤ ነው። የእመቤታችን ትንሣኤ አሁን ካልኩት ሁሉ የተለየ ነው። በምን ብትሉ የእነ አልዓዛር መልሶ ምን ይጠብቃቸዋል? ሞት ይጠብቃቸዋል። እመቤታችን ይጠብቃታል? ሞት አይጠብቃትም። የተለየት የሚያደርገው እመቤታችን በዚህ ምድር ላይ ቅዱሳን እንደተናገረው 64 ዓመት ኖራለች። ከ64 ዓመት በኋላ እግዚአብሔር ከዚህ ዓለም ይበቃሻል ነይ ብሎ ወሰዳት። ዓመታቲሃ ለድንግል አመ ኮነ ስሳ እምዝ ዓለም ሞት ዘራ ብለሳ ዮሐንስ በልብሱ ከደነገጻ ይላል። ከዚህ ዓለም ነይ ብሎ ከወሰዳት በኋላ ታሪኩ እንደምታውቁት ትናንት የነበራችሁ ሰምታችኋል። ሊቀብሩ የሞተችው ጥር 21 ቀን ነውና ሊቀብሩ ሲሄዱ አይሁዳውያን አዎ ልጇ ከዚህ በፊት ተነሳ አረገ እያሉ ይሉን ነበር። አሁን ደግሞ እናቱ አሁን ሞተች ተቀበለች ከሆነ ደግሞ ተነሳች እያሉ በእኛ ላይ ያልሆነ ነገር እኛ ማንወደው ማናውቀው ትምህርት ከሚያስተምሩበት ሥጋዋን እናቃጥል ብለው ተነሱ። እንግዲህ ትውልዱ የሚያለው ጨካኝ ሆነ። ዛሬ እኛ አይሁዳውያን ነን እንጂ ዛሬ ትውልዱ ምን እያደረገ ነው? እመቤታችን ምን እያደረገ ነው? በየሚዲያው የማይገባ ነገር እየተናገረ ከማቃጠል የበለጠ ነገር እኮ እያደረገ ነው። እሷ ንጽሕት ናት፣ ቅድስት ናት፣ ቡርክት ናት፣ የተለየች ናት። ከፈጣሪ በታች ከፍጥረቱ በላይ ናት። ወበልፋ ለከብር ነቢያት ከነቢያት ትበልጣለች። የጌታን ትንቢት ከተናገሩት
ከሱራፌል ትበልጣለች፣ ከኪሩቤል ትበልጣለች። የበለጠችው ግን ዛሬ የኛ ትውልድ በግድ ዝቅ ለማድረግ ሲጋጋብ ሲወድቅ ሲነሳ እናያለን። እመቤታችን ግን አንዴ መርጧታል፣ ከፍ አድርጓታልና የመረጣት አምላክ ስሙ የተመሰገነ ይሁን። እና ከዚህ ዓለም ነይ ብሎ ከወሰዳት በኋላ ይላል ሊያቃጥሉ በተነሱ ሰዓት ከአይሁዳውያን ጡንቻ አለኝ ጉልበታም ነኝ ማንም አይችለኝ ያለ ታውፋንያ የሚባል ሊቀብር ወደ ጌቴሴማኒ ወደ ልጇ መቃብር ሲወስዱ ከአልጋው ቀምቶ ሊያቃጥል ሄዶ የአልጋውን ሸንኮር ያዝ ሲያደርግ የታዘዘ መልአክ መጥቶ እጁን በሰይፍ ቀጠለ የሚለው ወገኖች፣ ያ የማይገባውን ነገር ነክተን ከመቀሰፍ አምላካችን ይሰውረን። እሱ ርኩስ ሲሆን ቅድስቷን፣ እሱ ደካማ ሲሆን ቅድስት ድንግል ማርያምን የአምላክ እናት መሆኗን ረስቶ እኔ አጠፋታለሁ ብሎ ሲነሳ መች የማይገባህን ነገር ነው የተመኘ አቅምህን ወቅ ብሎ የታዘዘ መልአክ መጥቶ እጁን ቆረጠው በሰይፍ ነው። እኛ የተፈቀደልን ነገር አለ፣ ያልተፈቀደልን ነገር አለ። በተፈቀደልን መንገድ ስንሄድ በረከት እናገኛለን። ያልተፈቀደ ነገር ስናደርግ ደግሞ መርገም፣ መቅሰፍ፣ ሞት ነው የሚጠብቅ መቀጥቀስ ነው የሚጠብቀና የማይገባንን ነገር አድርገን ከመቀሰፍ አምላካችን ይሰውረን። በዚህ ጊዜ